ናውን ምን ይሰራል? ናውን ሰዎችን፣ ነገሮችን፣ ቦታን ወይም ሀሳብን ለመሰየም ልንጠቀመው እንችላለን። ማን እና ምን የሚለውን ጥያቄ መልሳል ማለት ነው። በእንግሊዝኛ ሲሆን noun is a word that names a person, place, thing or idea. It answers questions like who and what. ምሳሌዎች አሊ የሰው ስም ወይም ደግሞ ፐርሰን፣ አዲስ አበባ የቦታ ስም or place፣ ቡክ የነገር ስም ወይም ቲንግ፣ ፍሪደም የሀሳብ ስም ወይም አይዲያ። አይነቶቻቸው ወይም ደግሞ kinds of nouns. Nouns are classified into different kinds based on what they name. ስለዚህ ናውኖች በሚሰይሙት ነገር ወደ ተለያየ ሊከፈሉ ይችላሉ። ፕሮፐር ናውን አንድ ልዩ የሆነ ሰውን፣ ቦታን ወይም ነገር ለመሰየም እንጠቀመዋለን። በእንግሊዝኛው ሲሆን name a specific person, place or thing። ሁሉም በካፒታል ሌተር ይጀምራሉ፣ ፕሮፐር ናውኖች ማለት ነው። በእንግሊዝኛ ሲሆን always begins with a capital letter. Examples የአብስራ፣ ኢትዮጵያ፣ ናይል ሪቨር ወይም የአባይ ወንዝ፣ ሰንዴይ እሁድ። ኮመን ናውንስ በአጠቃላይ ሰውን፣ ቦታን ወይም ደግሞ ነገርን ለመሰየም እንጠቀማለን። ስለዚህ አንድን ሰው፣ አንድን ቦታ፣ አንድን ነገር ለይተን ሳይሆን ማለት ነው። በእንግሊዝኛው ኔምስ ጀነራል ፐርሰን፣ ፕሌስ ኦር ቲንግ። ኤግዛምፕል ቦይ ወንድ፣ ወንድ ስትሉ የትኛውም አይነት ወንድ ሊሆን ይችላል። ካንትሪ ወይም ሀገር ስትሉ የትኛውም አይነት ሀገር ሊሆን ይችላል። ስፔሲፊክ ሀገር፣ አንድ ልዩ ሀገርን እየጠራችሁ አይደለም ማለት ነው። ሪቨር ወንዝም ሲሆን ልክ እንደዛው፣ ዴይ ቀንም ሲሆን ልክ እንደዛው ማለት ነው። በሳምንቱ 7 ቀናት አሉ፣ ግን ዴይ ስትሉ የትኛውን ቀን እንደሆነ እየተናገራችሁ አይደለም። ስለዚህ ጀነራል ወይም አጠቃላይ የሆነ መንገድ ነው የተጠቀማችሁ ያላችሁት ማለት ነው ለማሳየት። ኮሌክቲቭ ናውን የሰዎች ወይም የነገሮችን ስብስብ አሊያም ቡድንን ለመሰየም እንጠቀመዋለን። ስለዚህ ይሄ ቡድንን ለመሰየም ነው የምንጠቀመው። ኔም ግሩፕ ኦፍ ፒፕል ኦር ቲንግስ። ኤግዛምፕል ቲም ቡድን፣ ክላስ ክፍል፣ ፋሚሊ ቤተሰብ፣ ህርድ መንጋ። አብስትራክት ናውንስ አብስትራክት ናውን የምንላቸው እነዚህ ሀሳብ፣ ስሜት ወይም ደግሞ ጥራትን ወይም ደግሞ ልንዳስሳቸው ማንችላቸውን ነገሮችን ለማሳየት ነው የምንጠቀመው። ስለዚህ በእንግሊዝኛው ሲሆን ኔምስ አን አይዲያ፣ ፊሊንግ ኦር ኳሊቲ። ስለዚህ ሳምቲንግ ዩ ካን ተች ኦር ሲ ፊዚካሊ፣ ስለዚህ በአካል ልናየው ልንነካው ማንችለው ነገርን ነው ማለት ነው። ይህ አብስትራክት ናውን የሚሰየመው። ኦኬ ላቭ ፍቅር፣ ትሩዝ እውነታ፣ ከሬጅ ወኔ፣ ሆነስቲ ታማኝነት። ኮንክሪት ናውንስ እነዚህ ልንነካቸው፣ ልንሰማቸው፣ ልናያቸው፣ ልንቀምሳቸው ወይም ልናሸታቸው የምንችላቸው ነገሮችን ለመሰየም እንጠቀመዋለን። ስለዚህ እንግሊዝኛ ሲሆን ኔም ሳምቲንግ ዩ ካን ሲ ተች ሂር ቴስት ኦር ስሜል። ኤግዛምፕል አፕል ፖም፣ ሚውዚክ ሙዚቃ፣ ፐርፊውም ሽቶ፣ ዶግ ውሻ። ኦኬ ካውንተብል ናውንስ እነዚህ የሚቆጠሩ ነገሮችን ለመሰየም እንጠቀመዋለን። ካውንተብል ናውኖች በነገራችን ላይ በስተመጨረሻቸው ኤስ ልትጨምሩባቸው የምትችላቸው ብላችሁ ያዟቸው። ምክንያቱም በስተመጨረሻ ኤስ ስትጨምሩ ማብዛት ትችላላችሁ ማለት ነው። ወደ ብዙ ቀየራችኋቸው ደግሞ ማለት ወደ ይቆጠራሉ ማለት ነው። ብዙ ስትሉ ከአንድ በላይ ማለት ነው። ስለዚህ ከአንድ በላይ የሆኑ ነገሮችን መቁጠር ወይም በቁጥር ማስቀመጥ ትችላላችሁ ማለት ነው። ኦኬ ይህንን ካልን ኔምስ ቲንግስ ዛት ካን ቢ ካውንትድ። ኤግዛምፕል ቡክስ መጽሐፍት፣ ካርስ መኪኖች፣ ፔንስ እስክሪብቶች። ኦኬ አንካውንተብል ናውንስ መቆጠር የማይችሉ ነገሮችን ለመሰየም እንጠቀማቸዋለን። ስለዚህ እነዚህ አንካውንተብል ናውኖች መቆጠር የማይችሉ ወይም በቁጥር ልናስቀምጣቸው ማንችላቸውን ነገሮች ለመሰየም እንጠቀማቸዋለን። ስለዚህ በነገራችን ላይ አንካውንተብል ናውኖች ማለት ነው ማወቅ ያለባቸው ነገር በስተመጨረሻቸው ኤስ መጨመር አትችሉ። ምክንያቱም መቆጠር ስለማይችሉ ወደ ብዙ ሊቀይሯቸው አይችሉም ማለት ነው። ልታብዟቸው አትችሉ። ኦኬ ምሳሌ ዋተር ውሃ፣ ሹገር ስኳር፣ ኤር አየር፣ ኢንፎርሜሽን መረጃ። ኦኬ ስራቸው ወይም ደግሞ ፋንክሽንስ ኦፍ ናውንስ ኢን ሴንተንስ። ስለዚህ ስራ ይኖራቸዋል ናውኖች ምን ምንድን ነው ስራቸው የሚለውን እኔ በተለያዩ ስራዎች ሊሰሩ ይችላሉ። ናውንስ ፕሌይ ዲፍረንት ሮልስ ፋንክሽንስ ኢን ሴንቴንስ። እነሱም ሰብጀክት ኦፍ ሴንቴንስ ሲሆን ወይም ደግሞ አራጊው ወይም ከድርጊቱ ቃል በፊት የሚገኝ ሲሆን the noun that does the action በእንግሊዝኛው ማለት ነው። ኤግዛምፕል የአብስራ ራይትስ ዌል፣ የአብስራ በጥሩ ሁኔታ ይጽፋል። ስለዚህ እዚህ ጋር የአብስራ ሰብጀክታችን ነው፣ ምክንያቱም ድርጊቱን የፈጸመው ወይም ደግሞ በአግባቡ የሚጽፈው ሰው እሱ በመሆኑ ማለት ነው። ኦብጀክት ኦፍ ቨርብ ድርጊቱ የተፈጸመበት አካል the noun that receives the action። ስለዚህ ይሄ ድርጊቱ የተፈጸመበት አካልን ለማሳየት
ነው የምንጠቀመው ማለት ነው ኦብጀክት ሲሆን። ኤግዛምፕል ሂ ሪድስ ቡክ፣ እሱ መጽሐፍ ያነባል። ስለዚህ ጋር ኦብጀክታችን ምንድን ነው? መጽሐፉን ወይም ደግሞ ቡክ ነው ማለት ነው። ስለዚህ ቡክ ናውን ነው፣ ግን እዚህ ጋር እንደ ኦብጀክት ነው የገባው ወይም ደግሞ ድርጊት ተፈጽሞበት ነው የገባው ማለት ነው። አይታችሁ ከሆነ እንደውም ሂ ሪድስ ቡክ ነው ከሪድስ ቀጥሎ ነው የገባው። ስለዚህ ከቨርቡ ቀጥሎ ወይም ከድርጊት ቃሉ ቀጥሎ ሲገባ ድርጊት የተፈጸመበት አካል እንደሆነ መለየት ይኖርባቸዋል ማለት ነው። ኦብጀክት ኦፍ ፕሪፖዚሽን ከቦታ ጠቋሚ ቃል በኋላ ሲገባ the noun that follows a preposition። ስለዚህ ከፕሪፖዚሽን ቀጥሎ ሲገባ ማለት ነው። she sat on the chair። ኦን ከኦን በኦን ነው ፕሪፖዚሽናችን። ስለዚህ ፕሪፖዚሽኖችን ካስታውሳችሁ ኢን፣ ኦን፣ አት፣ ቢሳይድ፣ አክሮስ የመሳሰሉት እነዚህ ቦታን ሊገልጹ የሚችሉ አንዳንዴ ጊዜንም ሊገልጹ ይችላሉ። እሱ ግን የሌላ ጊዜ ቶፒክ ነው። ብቻ እዚህ ጋር ከቦታ ጠቋሚ ቃል ቀጥሎ ሊገቡ ይችላሉ ማለት ነው ስሞች። ኦኬ ስለዚህ ወንበር ላይ ተቀምጣለች። ስለዚህ ወንበር የሚለው ወይም ቼር ኦብጀክት ኦፍ ፕሪፖዚሽን ነው ወይም ደግሞ ከፕሪፖዚሽኑ ቀጥሎ የገባ ነው ማለት ነው። ኦኬ ፕሬዲኬት ናውን ኮምፕሊመንት ሊያደርግ ይችላል። ከድርጊት ቃሉ ቀጥሎ የሚገባና ስለ ባለቤቱ የሚገልጽ ነው። ስለዚህ ስለ ዋና ባለቤቱ ወይም ስለ ሰብጀክቱ የሚገልጽ ሲሆን ፕሬዲኬት ናውን ሆኖ ገባ እንላለን። the noun that renames or identifies the subject after linking verb like is, am, are ከis ከam ከአር ቀጥሎ ይገባና ናውኑ ምን ያደርግልናል? የአረፍተ ነገሩን ባለቤት ይገልጽልናል ማለት ነው። በዚህ ጊዜ ፕሬዲኬት ናውን ሆነ እንላለን ማለት ነው። ኤግዛምፕል my father is a driver። አባቴ ሹፌር ነው። ድራይቨር የሚለው ፋዘር የሚለውን ምን አደረገው? ዲፋይን አደረገው። ስለዚህ ምንድነው? ፕሬዲኬት ናውን ነው ማለት ነው። ፖሲቲቭ ናውን የምንለው ባለቤትነትን ለማሳየት ልንጠቀመው እንችላለን ማለት ነው። ፖሲቲቭ ናውን የምንላቸው ሲጀምር ባለቤትነት ፖሲቲቭ ከተባለ ባለቤትነትን አሳይ ማለት ነው። በነገራችን ላይ ፖሲቲቭ ናውን ብቻ አይደለም፣ ፕሮናውን አለ ፖሲቲቭ፣ እንደገና ፖሲቲቭ አድጀክቲቭም አለ። እሱ ደግሞ የሌላ ጊዜ ቶፒክ ነው። ኦኬ ስለዚህ ባለቤትነትን ለማሳየት ስንጠቀመው ወይም ደግሞ ሾውስ ኦነርሺፕ ኦር ፖሰሽን በምንል ጊዜ ኤግዛምፕል አሳያችሁ። የአብስራስ አይታችሁ ከሆነ አፖስትሮፍ ኤስ ነው የተጠቀመው። ስለዚህ ፖሰሽንን ስታሳዩ በናውኖች በስሞች ተጠቅማችሁ ፖሰሽንን ስታሳዩ አፖስትሮፍ ኤስ ትጠቀማላችሁ ማለት ነው። አፖስትሮፍ ኤስ ብቻ አይደለም በነገራችን ላይ ኤስ አፖስትሮፍም ልትጠቀሙ ትችላላችሁ። ኤስ አፖስትሮፍ ኤስ የምትጠቀሙ ለሲንጉላሮች ሲሆን የአንድ ሰውን ባለቤትነትን ለማሳየት ሲሆን ኤስ አፖስትሮፍ ደግሞ የምትጠቀሙት የብዙ ወይም ደግሞ የቡድን ባለቤትነትን ለማሳየት ነው ማለት ነው። this is girls school ልትሉ ትችላላችሁ። ስለዚህ የሴቶች ትምህርት ቤት ነው በምትሉ ጊዜ ገርል ከጻፋችሁ በኋላ ኤስ ጽፋችሁ አፖስትሮፍ ኤስ ከኤሱ ቀጥሎ ነው አፖስትሮፍ የምትጠቀሙት። ምክንያቱም ደግሞ እዛ ጋር ለማሳየት የሴቶች ነው ለማለት የፈለጋችሁት የብዙ ሴቶች ትምህርት ቤት እንደሆነ ማለት ነው። ማለትም ከአንድ በላይ ለፕሉራል ነው የተጠቀማችሁት። እዚህ ጋር ደግሞ ስንመጡ የአብስራስ ፎን ኢዝ ኒው ወይም የአብስራ ስልክ አዲስ ነው። የአብስራ አንድ ሰው ነው። ለዛ አፖስትሮፍ ኤስ የአብስራን ከጻፋችሁ በኋላ አፖስትሮፍ ኤስ ነው የተጠቀማችሁት ማለት ነው። ኦኬ ስለዚህ የአብስራስ የሚለው ምንን ያሳያል? ባለቤትነትን ያሳያል። የአብስራስ ሾውስ ፖሴሽን። ኦኬ ይህን ይመስላል። ስለ ናውኖች ያልገባችሁ ነገር ካለ ጠይቁ፣ ለማወቅ ትጉ። መልካም ጊዜ